በታሪክ አጋጣሚዎችና በጂኦፖለቲካዊ ሽኩቻዎች በምትታወቀው በዚያች ነዳጅ ማዕከል ዛሬም ዳግም የጦርነት ነበልባል ነዷል። በዚህ አስጨናቂና የዓለም ስጋት ባየለበት ወቅት የሩቅ ምስራቅ ኃያሏ ቻይና የሰላም እርግቦና ለመቅረብ እጇን ዘርግታለች። ይህ የቻይና የሰላም ሙከራ ግን ለበጎ ነው ወይስ ለጥቅም የሚለው ጥያቄ የብዙዎችን ቀልብ ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ወታደራዊ እርምጃ በሁለትና 3 ሳምንታት ውስጥ ሊያበቃ ይችላል ቢሉም ከጦርነቱ በኋላ የሚመጣው መረጋጋት ግን ገና እንዳልጠራ ሰማይ ጭጋግ እንደለበሰ ነው። በዚህ መሃል ቻይና ከፓኪስታን ጋር አብራ በመሆን የተዘጋውን የሆርሙዝ የባህር ወሽመጥ ለማስከፈትና የተኩስ አቁም ስምምነት ለማውረድ ባለ 5 ነጥብ የሰላም እቅድ ይዛ ብቅ ብላለች። እንደ አውሮፓውያኑ የዘመን ቀመር የካቲት 28 ቀን 2026 አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጥቃት ቀጠናውን ወደማይወጣበት ቅርቃር ውስጥ ከተውታል። ፕሬዝዳንት ትራምፕ ይህ ወታደራዊ እርምጃ በ2 ወይም በ3 ሳምንታት ውስጥ ሊያበቃ እንደሚችል ቢናገሩም ከጦርነቱ ማግስት የሚመጣው መረጋጋት ግን ለማንም ግልጽ አይደለም። እንዲያውም ጦርነቱ የተራዘመ በሄደ ቁጥር የዓለም ሕዝብ ለአደጋ መጋለጡ አልቀረም። በዚህ መሃል ነው ፓኪስታን ያልተገመተ የአሸማጋይነት ሚና ይዛ ብቅ ያለችው። ፓኪስታን ከቻይና ጋር በመተባበር የዓለምን የንግድ መስመር የሚታደግ ባለ 5 ነጥብ የሰላም እቅድ አቅርባለች። ይህ እቅድ የተኩስ አቁም ስምምነትን ከማውረድ ባለፈ እጅግ ወሳኝ የሆነው የሆርሙዝ የባህር ወሽመጥ ዳግም እንዲከፈት የሚጠይቅ ነው። ፓኪስታን ቀደም ሲል የአሜሪካ ወዳጅ የነበረች በመሆኗ በጦርነቱ ላይ ዝምታን ትመርጣለች አሊያም ከዋሽንግተን ጎን ትሰለፋለች የሚል ግምት ያገኘች ቢሆንም አሁን ግን ፕሬዝዳንት ትራምፕን ለድርድር ለማሳመን የቻለች ይመስላል። ለብዙ ሳምንታት ድምጿን አጥፍታ በዝምታ ታዛቢ ሆና የቆየችው ቻይና አሁን ግን ዝምታዋን የሰበረች ይመስላል። የቻይና የውጭ ጉዳይ ሚኒስትር ከፓኪስታን አቻው ጋር በመሆን የሰላም ጥሪውን በይፋ አስተጋብቷል። ለመሆኑ ቻይና ከዳር ተመልካችነት ወደ ዋና ተዋናይነት ያመጣት ምንድነው የሚለው የበርካቶች ጥያቄ ሲሆን ተንታኞች በርካታ መላምቶችን እያስቀመጡ ነው። ቻይና ዓለማችን ግዙፏ የነዳጅ አስመጪ ሀገር መሆኗ ይታወቃል። ምንም እንኳ ለጥቂት ወራት የሚበቃ የነዳጅ ክምችት ቢኖራትም ጦርነቱ ረዘም ላለ ጊዜ የሚቀጥል ከሆነ ግን የኢንዱስትሪ ማዕከላቷ ስራ ወደ ማቆም ደረጃ ሊደርሱ ይችላሉ ሲሉ ተንታኞች ስጋታቸውን ይገልጻሉ። የነዳጅ ዋጋ መጨመር ማለት በቻይና ፋብሪካዎች የሚመረቱ ቁሳቁሶች ዋጋቸው ጣሪያ ይነካል ማለት ነው። ከህፃናት መጫወቻ ጀምሮ እስከ ዘመናዊ የኤሌክትሪክ መኪናዎች፣ ስልኮችና ሴሚኮንዳክተሮች ድረስ ያሉት ምርቶች ዋጋ በነዳጅ ዋጋ ንረት ምክንያት ይንራሉ ተብሎ ይጠበቃል። ይህ ደግሞ የቤጂንግን የውጭ ንግድ ክፉኛ ይጎዳዋል። ለፕሬዝዳንት ሺ ጂንፒንግ መረጋጋት ከምንም በላይ ውድ ሀብት ነው። በአሁኑ ወቅት የቻይና ኢኮኖሚ የውስጥ ቀውስ ያጋጠመው በመሆኑ ሀገሪቱ ምርቶቿን ለዓለም ገበያ ለማቅረብ ሰላማዊ ዓለም ያስፈልጋታል። ጦርነቱ የሚቀጥል ከሆነና ዓለም አቀፍ የኢኮኖሚ ድቀት ከተከሰተ የቻይና የዓለም ፋብሪካዎች ዘዋሪ የመሆን ተስፋ አደጋ ላይ ይወድቃል ሲሉ ታዛቢዎች ይናገራሉ። ባለሙያዎች እንደሚሉት የቻይና የሰላም ጥሪ ልባዊ ሊሆን ይችላል። ምክንያቱም የኃይል ዘርፉ ድንጋጤ ለቤጂንግ ፋብሪካዎች ቀውስ ነውና። ባለፉት ጥቂት ዓመታት ቻይና ወደ መካከለኛው ምስራቅ የምታደርገው የውጭ ንግድ በከፍተኛ ሁኔታ ጨምሯል። በተለይም የኤሌክትሪክ መኪናዎች፣ የውሃ ማጣሪያ ፕሮጀክቶችና የግንባታ ስራዎች በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶችና በኢራቅ በስፋት የተስፋፉ ነው። እነዚህን ቢሊዮን ዶላሮች የወጣባቸውን ፕሮጀክቶች ከጦርነት አውድማ መታደግ የቻይና ቀዳሚ ተግባር ሆኗል። የቻይናው ፓወር ኮንስትራክሽን ኮርፖሬሽን በሳውዲ በኦማንና በኢራቅ ትላልቅ ስራዎች አሉት። እነዚህ ጥቅሞች በጦርነት እሳት እንዲበሉ ቤጂንግ በፍጹም አትፈልግም። ቻይና አሁን ለምታደርገው ጥረት እንደ ዋቢ የምታቀርበው ያለፉት ስኬቶቿን ነው። እንደ አውሮፓውያኑ የዘመን ቀመር በ2023 በቻይና አምባሳደርነት በዓለም የዲፕሎማሲ መድረክ ከፍተኛ ግርምትን የፈጠረው የሳውዲ አረቢያና የኢራን ስምምነት የተሳካ ነበር። ለዓመታት ተቋርጦ የነበረውን ግንኙነት በማስቀጠል ቻይና ራሷን እንደ ታማኝ አደራዳሪ አሳይታለች። ይህም ቤጂንግ በቀጠናው ያላትን ተሰሚነት ከፍ አድርጎታል። በተጨማሪም የፍልስጤም ወታደራዊ ቡድኖችን ቤጂንግ ድረስ በመጋበዝ የጋራ መንግስት እንዲመሰረቱ ያደረገችው ጥረት ቻይና በመካከለኛው ምስራቅ ያላትን ለስላሳ ኃይል አመላካች ነው። ቻይና እንደ አሜሪካ ወታደራዊ ጣልቃ ገብነትን ሳይሆን የኢኮኖሚ ትስስርና የጋራ ተጠቃሚነትን መሪ በማድረግ ነው ተጽዕኖዋን የምታሰፋው። ይህ አካሄድ የጋራ ብልጽግና የሚለውን የቻይናን የውጭ ጉዳይ ፖሊሲ የሚያንጸባርቅ ነው። ይሁን እንጂ የቻይና የሰላም ጉዞ እሾህና አሜከላዎች ያሉበት ነው። ቻይና ራሷን እንደ ገለልተኛ ወገን ብታቀርብም በምዕራባውያን ዘንድ ግን ጥርጣሬው አይሏል። አሜሪካ በመካከለኛው ምስራቅ በሁሉም ሀገራት ማለት በሚቻልበት ደረጃ የጦር ሰፈሮች አሏት። ቻይና ግን በጅቡቲ ካላት አነስተኛ የሎጂስቲክስ ማዕከል በስተቀር ጦርነቱን በኃይል የማስቆምም ሆነ አካባቢውን የመጠበቅ ወታደራዊ ጡንቻ የላትም። እንደ አውሮፓውያኑ የዘመን ቀመር በ2025 በነበረው ጦርነት ቻይና ከዳር ቆማ ማየቷ የዚህ ማረጋገጫ ነው። የቻይና መንግስት ከሩሲያ ጋር ያለው የጠበቀ ወዳጅነት፣ በሆንግ ኮንግ ላይ ያለው አምባገነናዊ አዝማሚያና በታይዋን ላይ የሚሰነዝረው ዛቻ ለዓለም ሰላም ቆም ያለው የሚለውን የቤጂንግ ንግግር ዋጋ ያሳጣዋል። ቤጂንግ ስለ ሰብአዊ መብት ጥሰቶች በጭራሽ አለመናገሯና አምባገነን መሪዎችን አለማውገዟ ለዓለም አቀፍ ሕግጋት ተገዢ መሆኗን ጥያቄ ውስጥ ይከተዋል። ይህም ፕሬዝዳንት ሺን ለዓለም አቀፍ ስርዓት ተቆርቋሪ መሪ አድርጎ ለመቀበል አስቸጋሪ ያደርገዋል። ይህ የሰላም እቅድ ቻይናን ከአሜሪካ
ጋር በዲፕሎማሲያዊ ፍልሚያ ውስጥ ከቷታል። አሜሪካ ጦርነትን እንደ መፍትሄ ስትመለከት ቻይና ውይይትና ዲፕሎማሲ ብቸኛው አማራጭ ነው በማለት ራሷን ከፍ አድርጋ ለማሳየት የሞከረች ነው። በሚቀጥለው ወር በሺ ጂንፒንግና በዶናልድ ትራምፕ መካከል የሚካሄደው የንግድ ውይይት የዚህ ጦርነት ዕጣ ፈንታ ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። 80 በመቶ የሚሆነውን የነዳጅ ፍጆታዋን ከኢራን የምታሟላው ቻይና ለኢራን ዋነኛ የንግድ አጋር በመሆኗ በቴህራን ላይ ያላት ተጽዕኖ ከአሜሪካ ይበልጣል። ይህ ደግሞ ቻይናን ብቸኛዋ የሰላም ቁልፍ አድርጎ ሊያሳያት ይችላል። የላንዡ ዩኒቨርሲቲው ፕሮፌሰር ዙዮንግ ቢያኦ እንደሚሉት ቻይና በሞራልና በፖለቲካዊ ረገድ ፓኪስታን ልዩ ሚና እንድትጫወት ሁሉን አቀፍ ድጋፍ ያደረገች ነው። የቻይና ተሳትፎ ከፖለቲካው ባለፈ በንግድ የተሳሰረ ነው። የትራምፕ የመጀመሪያ ዙር የንግድ ጦርነት የቻይና ባለሀብቶች አዳዲስ ገበያዎችን እንዲፈልጉ አድርጓቸዋል። በዚህም ምክንያት መካከለኛው ምስራቅ ለቻይና ኤሌክትሪክ መኪናዎችና ለከፍተኛ ቴክኖሎጂ ምርቶች ዋነኛ መዳረሻ ሆነዋል። ቻይና በቀጠናው ያላትን የንግድ ልውውጥ ካለፈው ዓመት ጋር ሲነጻጸር በከፍተኛ ሁኔታ ማሳደጓ አካባቢው ለቤጂንግ ምን ያህል ወሳኝ እንደሆነ ያሳያል። ቴህራንና ቤጂንግ ለበርካታ አስርተ ዓመታት የዘለቀ አጋርነት አላቸው። ቻይና ከኢራን ጋር ያላት ግንኙነት አሜሪካን ለሚቃወሙ ወገኖች እንደ ትልቅ ድጋፍ ቢታይም ለቻይና ግን ይህ ወዳጅነት የኤነርጂ ዋስትናዋን ለማረጋገጥ የምትጠቀምበት ትልቁ መሳሪያ ነው። በአጠቃላይ የቻይና የሰላም ጥረት ከንቀት ይልቅ ስልታዊ ጥቅምን መሰረት ያደረገ ቢመስልም ለቀጠናው ሰላም መምጣት ግን ሚናው ከፍተኛ ሊሆን እንደሚችል ተንታኞች ይገምታሉ። ቻይና የኢራን የቅርብ ወዳጅ በመሆኗ ቴህራን የሰላም እቅዱን እንድትቀበል የማድረግ አቅም አላት። ነገር ግን አሜሪካ ይህንን የቻይና የበላይነትን ትቀበላለች ወይ የሚለው ጊዜ የሚፈታው ጥያቄ ነው። በሚሊዮኖች የሚቆጠሩ የመካከለኛው ምስራቅ ህዝቦች እንዲሁም የዓለም ኢኮኖሚ በሰላም እንዲቀጥል የሚሹ ወገኖች ሁሉ የቻይና የሰላም ድልድይ እውን እንዲሆን አይኖቻቸውን ወደ ቤጂንግና ዋሽንግተን አንስተዋል። ጦርነቱ በአጭር ጊዜ ውስጥ ያበቃል ወይስ ዓለምን ወደ ከፍተኛ የነዳጅ ቀውስ ይከታታል የሚለው ጥያቄ ምላሽ የሚያገኘው በእነዚህ ሀገራት ፍላጎት መጋጨት ወይም መጣጣም ላይ ይሆናል። የቻይና የሰላም እርግብ መብረር የጀመረችው በነዳጅ ጭስ በታፈነው ሰማይ ላይ ነው። ይህ ጉዞ ወደ መረጋጋት ወይስ ወደ አዲስ የዲፕሎማሲ ቀውስ ይወስዳል የሚለው የዓለምን ትኩረት የሳበ ጉዳይ ነው። የቻይናው ዲፕሎማሲ ውጤት ምንም ይሁን ምን ቤጂንግ በዓለም መድረክ ያላትን ተሰሚነት ግን ከቀን ወደ ቀን እያደገ መምጣቱ የማይካድ ሀቅ ነው። ቻይና የራሷን የኢኮኖሚ ግስጋሴ ለማስቀጠል ሰላምን ብትፈልግም ይህ ሰላም በአሜሪካ የበላይነት ሳይሆን በራሷ ስልታዊ አመራር እንዲመጣ ትፈልጋለች። ለወደፊቱ ቻይና በቀጠናው ያላት ተጽዕኖ ምን ሊመስል እንደሚችል ይህ የሰላም ሙከራ ትልቅ ማሳያ ነው። የዓለም ፖለቲካ ተንታኞች እንደሚሉት ቻይና በዚህ ሂደት ውስጥ ገለልተኛ አደራዳሪ ሆና መከሰቷ የአሜሪካን የበላይነት ሊፈታተን ይችላል። የቻይናና የፓኪስታን የጋራ ጥረት በቀጠናው አዲስ ተስፋ ሊፈነጥቅ ይችላል የሚል ግምት ቢኖርም የታላላቆቹ ፍላጎት ግን ገና ያልታረቀ በመሆኑ ዓለም በጥንቃቄ መመልከቷን ቀጥላለች።